ዛሬ ሁላችንም ስለሚነካና ተጽዕኖ ስለሚፈጥርብን ነገር እንመለከታለን። ምርጫ ትንሽም ሆነ ትልቅ አንዳንድ ሳናውቅ የምንወስናቸው ሁሉ ለነጋችን ቅርጽ ይሰጡታል። በዚህ ቪዲዮ 15 በጣም አስፈላጊ በህይወታችን ልንመርጣቸው የሚገቡ ምርጫዎችን እናያለን። እነዚህ ውሳኔዎች ፍጻሜያችንን የሚገነቡ ጡቦች ናቸው። እስከመጨረሻው ተመልከቱት። መጀመሪያው ጊዜን ከማን ጋር እንደምታሳልፍ። ህይወት ዙሪያ የከበቡ ሰዎችን ይመስላል። ከፍ የሚያደርጉህን የሚያነሳሱህን እንድትዘረጋና እንድታድግ የሚያደርጉ ሰዎችን ምረጥ። የትኛውም ግንኙነት ወደፊት እንድትዘረጋ የሚያደርግ ወይም ባለህበት የሚያስቀርህ ሊሆን ይችላል። በጥበብ ምረጥ። ሁለተኛው ስለራስህ የምታምነው። ለራስህ ያለ ምስል በሁሉም የህይወት አቅጣጫ ላይ ተጽዕኖ አለው። እንደምትችል እንደሚገባህና እንደምታሸንፍ ማመንህ በህይወት አሸናፊነትን ያረጋግጣል። አዎንታዊ ኦፕቲሚስቲክ መሆን ምረጥ። አሉታዊ ሰዎች እድል ፊታቸው ተቀምጦ እንኳን ማየት አይችሉም። ሶስተኛ የምትኖርባቸው መርሆች። ለመኖር የወሰንክባቸው መርሆችና እሴቶች የህይወትህ አቅጣጫ ጠቋሚዎች ናቸው። በየትኛውም ሁኔታ ከእውነት ጎን ትቆምና ለራስህ ታማኝ ሆነህ እንድትኖር ያደርገዋል። በአስቸጋሪ ሁኔታዎችም ውስጥ ጸንተህ እንድትቆም ይረዳዋል። አራተኛ የሥራ ምርጫ። ደሞዝም ብቻ ሳይሆን ጥሪን የምትኖርበትን አይነት ሥራ ምረጥ። የሥራ ምርጫ ከመሻትህ ከአቅምና ከዓላማ ጋር አብሮ እንዲሄድ ልትሰራ ይገባል። ረጅሙን የህይወታችን ዕድሜ የምንጨርስበት ስለሆነ ምርጫችን ላይ ትልቅ ትኩረት ልናደርግ ይገባል። አምስተኛ ማንን እንደምታገባ ወይም እንደማታገባ። ትዳር ወሳኝ ከሚባሉ የህይወት ምርጫዎች ውስጥ ነው። የምታገባው ሰው ዛሬ ያለህን ሰላም፣ እኖራለሁ ብለህ የምትለውን ዓላማና እሆናለሁ ብለህ የምታስበውን ነገር የመወሰን አቅም አለው። ከእምነትህ ከዓላማና ከህልም ጋር አብሮሽ የሚሄድ የትዳር አጋር ምረጥ። ስድስተኛ ገንዘብ እንዴት እንደምታወጣ። የገንዘብ ልማድህ ሀብት እንድትገነባ ወይም በገንዘብ ጉዳይ እየታገልክ እንድትኖር ያደርጋል። ለታይታ ብለህ የምታወጣው ወጪ ሁሉ በኋላ ዋጋ ያስከፍልሃል። ቆጥብ፣ ኢንቨስት አድርግ፣ ወጪህን በአግባቡ ምራ። ምን ያህል ታገኛለህ ሳይሆን ምን ታደርግበታለህ የሚለው ነው ሀብትን እንድትገነባ የሚያደርግህ። ሰባተኛ እውነትን የምትይዝበት መንገድ። ጤንነት ሀብት ነው ይላል ብዙ የተለመደው አባባል። እውነታውም ከዚህ የራቀ አይደለም። ሰውነትህ ብቸኛ መኖሪያህ ነው። ትኩረት ስጠው፣ ተንከባከበው፣ አሊያ ካጣኸው በብዙ ዋጋም አትመልሰው። ስምንተኛ ይቅር ባይ ወይስ ቂመኛ። በህይወት መንገድ ከሰዎች ጋር የሚያገናኙን ብዙ ምክንያቶች አሉ። በእነዚህ ምክንያቶች የተነሳ የሚፈጠሩ ነገሮች ደስታችንን ሊሰርቁ ወይም ሊያበዙ ይችላል። ምርጫው የኛ ነው። ይቅር ባይነት ነፃ ሰው ያደርጋል። ቂመኝነት ራስን በራስህ እስረኛ እንደማድረግ ነው። ለራስህ ስትል ራስህንም ሰዎችንም ፍታቸው። ዘጠነኛ ህልምን መከተል ወይስ በምቾት ከባቢ መቀመጥ። ብዙ ሰዎች በህይወታቸው መጨረሻ ካደረጉት ጥቂት ነገር ይልቅ ባላደረጉት ብዙ ነገሮች ይቆጫሉ። ፍርሃት ወይስ ጸጸት የትኛውን መርጠሃል? ህልምን መከተል ወይስ በምቾት ከባቢ ውስጥ መቀመጥ? በምቾት ከመቀመጥ ይልቅ በድፍረት እርምጃ መውሰድን ምረጥ። አስረኛ ፍርሃትን ወይስ እምነትን። ያንዳንዱ ትልልቅ የህይወት ምርጫዎች ውስጥ የሚያስፈሩ ነገሮች አሉ። ፍርሃትን ነው የምትሰማው ወይስ በእምነት እርምጃ ትወስዳለህ? ባይመስልህም በእምነት እርምጃ መውሰድን አታቁም። ፍርሃት አስሮ እንዲያስቀርህ አትፍቀድ። 11 ምን አይነት የትዳር አጋር፣ ወላጅ እና ጓደኛ መሆን ትፈልጋለህ? የትም ስትሄድ ይህንን ማንነትህ ነው ይዘህ የምትሄደው ይባላል። መሆን የምትፈልገውን አይነት ሰው ለመሆን ልታደርግ የሚገባህን ነገር ቁጭ ብለህ ልታስብ ይገባል። እንዲሁ በአጋጣሚ ከሰዎች ጋር ጥሩ ግንኙነት ያለው ሰው ልትሆን አትችልም። ግንኙነቶችን የተሻለ ለማድረግ አስበህ ስራ። 12ኛ ለውድቀት የምትሰጠው ምላሽ። ውድቀትን ሊያስተምርህ እንደመጣ ወዳጅ እንጂ ባለበት ሊያስቀርህ እንደመጣ ጠላት አትመልከት። ውድቀት ማንነትህን እንዲገልጽ አትፍቀድለት። ተምረህ አባራውን አራግፈህ መነሳትን ምረጥ። 13ኛ አእምሮህን የምትመግበውን። ህይወትህ አእምሮህን የመገብከውን ይመስላል። በልብህ ካለው በላይ ልትኖር አትችልም። እናም ወደ ውስጥ ለሚገባው ነገር ጥንቃቄ ልታደርግ ይገባል። አንብብ፣ አሰላስል፣ እደግ። 14ኛ መንፈሳዊና የስነ አእምሮ ጤንነት። ሰላም ቅንጦት አይደለም፣ የሰው ወሳኙ ፍላጎቶች ውስጥ አንዱ ነው። ሰላምን ለሚጠብቁልህ ነገሮች ትኩረት ሰጥተህ በአግባቡ ልትይዝ ይገባል። 15ኛ አስበህ ወይም በአጋጣሚ መኖር። ብዙ ሰዎች ህይወት የሰጠቻቸው ነው የሚቀበሉት። ምን እንደሚፈልጉም በግልጽ አውቁ። ምን እንደምትፈልግ ስታውቅ ተዋጊ ትሆናለህ። ህይወት አይሆንም የምትልህን ራሱ እስኪሆን ድረስ አርፋ አትቀመጥ። ህይወትህን የምትፈልገውን አውቃ ጀምር። ህይወትህን በምትፈልገው መንገድ ትሰራለህ ወይስ የተሰጠህን ተቀብለህ ትኖራለህ? ምርጫው አንተ ነው። እነዚህ ምርጫዎች
በአንድ ጊዜ የሚሆኑ አይደሉም። በየቀኑ የሚቀርቡልን የምርጫ ዕድሎች ውስጥ ነጋችንን እየሰራን እንሄዳለን። ትንንሽ በሚመስሉ ነገር ግን በታሰበባቸው ውሳኔዎች ህይወታችንን እያሻሻልን መሄድ እንችላለን። የትኛዎቹ ምርጫዎች በህይወታችሁ ትልቁን ተጽዕኖ አሳድረዋል? ኮሜንት ላይ ጻፉልኝ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። Thank you.